ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን፣ በዛሬው ፕሮግራሜ ዶናልድ ትራምፕ ስለ አርሲው የክርስቲያኖች መጨፍጨፍ መግለጫ አወጡ የሚል ዜና ላይ ተመስርቼ ነው ትንታኔ የምሰጣችሁ። እንዲህ አይነት ዜና ወጥቷል። ያው እንደምታዩት ነው እዚህ ስክሪን ሻት ላይ ይሄንን ብለዋል። ብዙ ክርስቲያኖች በደርዘን የሚቆጠሩ ኢትዮጵያ ውስጥ ኦሮሚያ ክልል ውስጥ ተጨፈጨፉ። እነሱ ደግሞ የተጨፈጨፉት ብለው ጨፍጫፊውን ሁሉ ገለጹ እና ትራምፕ እንደዚህ ብለውናል፣ ትራምፕ እውነተኛውን መረጃ ሰጥተውናልና እንነሳ የተባለበትን ዜና ይዤላችሁ ነው የመጣሁት። አብራችሁን ቆዩ እና የዚህን ዜና ሞቲቭ ወይም የዚህ ዜና ፍላጎት ምንድን ነው ብለን እንድናሰላስል ነው እሱ ላይ ማብራሪያ የምንሰጣችሁ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። የአሜሪካው ፕሬዝዳንት ትራምፕ በኦርቶዶክሳውያን አርሲ ዞን ስለተደረገው ጭፍጨፋ ተናግረዋል። እስከ ትራምፕ የደረሰ ጉዳይ እኛ ምን እንጠብቃለን? ከዚህ ከትራምፕ ገለጻ ገዳዮቹ ማን እንደሆነ አውቀናል የሚል በቃ ግድያው ሲካሄድ ምን እንደተፈለገ የሚያሳያቸው ነው ወንድሞቼ። እና በዚህ ነገር ላይ እንነጋገራለን። ከዚህ ነገር ራሳችንን እንጠብቅ። ጠላቶቻችን በከፈቱልን ቦይ እንዳንፈስ አብሮ የኖረውን ሕዝብ ለመጨፋጨፍ ለማነሳሳት የተደረገ ሴራ ነው። እዚህ ላይ እንግዲህ የትራምፕን ጽሁፍ ያው ፊት ለፊት አቀርብላችኋለሁ፣ መመልከት ነው እና ራሳችሁ እንድታነቡት። ያው ጎላ ብሎ የቀረበ ነው እና በደርዘን የሚቆጠሩ ክርስቲያኖች በኢትዮጵያ በኦሮሚያ ክልል ባለፉት ሳምንታት ተጨፍጭፈዋል ይላል እና እስላሚስት አታከርስ ይላል። ይህንን አታክ ያደረጉት እስላም አጥቂዎች ናቸው ብሎ ያቀርባል እና ቤት ተቃጥሏል። ታሪካዊ ቦታዎች፣ ቤተ ክርስቲያኖች ተቃጥለዋል እና ንጹሐን አማኞች ደግሞ በዌቭ ውስጥ ታርጌት ተደርገው ጥቃት ተፈጽሞባቸዋል፣ ቫዮለንስ ተፈጽሞባቸዋል አሉ የሚሉን እንግዲህ ትራምፕ ናቸው እና የቤተ ክርስቲያን መሪዎች ኮንፊርም እንዳደረጉት ወይም እንደገለጹት 37 ኦርቶዶክስ ክርስቲያንስ ተገድለዋል በዚህ በአርሲ ዞን እና ይሄ ጉዳይ የሃይማኖት ጥቃት ነው። የሃይማኖት ዘመቻ የተደረገበት ነው እና 10 ሺዎች የሚቆጠሩ ክርስቲያኖች ተገድለዋል። እነዚህ በእስላም ኃይሎች በአፍሪካ ጠቅላላ በዚህ በቅርብ ዓመታት በርካታ 10 ሺዎች ያለቁበት ሁኔታ አለ ብለው ትራምፕ ይሄንን ገልጸውልናል ይላሉ እና አዚፍ ትራምፕን እንደ ኢንቨስቲጌተርም እንደ መርማሪ ፖሊስም ይገልጿቸዋል እና እሳቸው ይሄንን ስላሉ ግድያውን የፈጸመው ጨፍጫፊው ማን እንደሆነ ግልጽ አድርጎታል ይላል። ይሄ አንዱ ወገን ነው። እስላም ክርስቲያኑን ጨፈጨፈ የሚለው አንዱ ወገን ነው። ጤናማ አይደለም በፍጹም። ይሄ ለምን የሃይማኖት ጥቃት አይደለም፣ የሽብር ጥቃት ነው። ሌላው ወገን ደግሞ
የለም ይሄ ህዝብ አብሮ የኖረ ነው ህዝቡ አይደለም ወይም ደግሞ ሸኔም አይደለም ይላል። ይሄ አራጁን ገዳዩን ሸኔን ደግሞ ለመደበቅ እና ደግሞ መንግስትን ለመወንጀል ደግሞ የቆመ ኃይል አለ። ከዚህ ውስጥ አንዱ ጀዋር መሐመድ ነው። ጀዋር ያው እንደምታውቁት በአገሪቱ አመጽ ለማነሳሳት ያልመዘዘው ካርድ የለም። ያልመዘዘው የነጭ ጋውን አብዮት ለማፈንዳት ሞክሯል። ሕክምና ባለሙያዎች ላይ ተንጠልጥሏል። መምህራን ላይ ተንጠልጥሏል። ከዛ የኑሮ ውድነት አደቀቀው። ህዝቡ አፉ ደረቀ፣ ተራበ ብሏል። ተማሪዎች ላይ ተንጠልጥሏል። የዩኒቨርሲቲ ተማሪዎች ይሄን ሁሉ ሲያደርግ የቆየ እና ዞሮ ዞሮ እነዚህን ነገሮች መንግስት ላይ አመጽ ለማስነሳት ነው ጀዋር ሲጠቀምባቸው ወይ ሲሞክርባቸው የነበረ እና አሁን የሆነ ሚዲያ ላይ ወጥቶ ጀዋር የሙስሊምና ክርስቲያን በአርሲ ውስጥ አብሮ የኖረ ነው። ሁለተኛ ነገር ደግሞ ይሄ የሸኔ ኃይል እየተባለ የሚለጠፍበትም እንደዚህ አይነት ጥቃት አይፈጽምም ይልና ይሄ ግን መንግስታዊ ውንብድና ነው ይለናል። መንግስት ሰራዊት አሰማርቶ ይሄንን ግድያ ለማክሸፍ ከፍተኛ ጥረት አድርጎ ኢቭን ሚሊሻዎች ሙስሊም ሚሊሻዎች ጭምር ይሄ አደጋ እንዳይደርስ ስንት መስዋዕትነት ከፍለው እንደከፈሉ የዓይን እማኞች ነግረውናል። በመሰረቱ እና ጀዋር የሚለው ሁለቱ ህዝብ አብሮ የኖረ ነው፣ ተፋቅሮ የኖረ ነው፣ ቤተክርስቲያን የሰራው ሙስሊም ነው ይላል። ይሄ እውነት ነው። ግን ይሄንን ይልና ጣቱን የሚጠቁመው ግን ወደ መንግስት ኃይሎች ነው። ይሄን ያህል ጊዜ ሲጠብቁ የነበሩ በዚህ ሂደትም ከፍተኛ መስዋዕትነት የከፈሉ የመንግስት ኃይሎችን ለመወንጀል ዞሮ ዞሮ የጀዋር ጠላት ጀዋር የሚንጠለጠልበት አብይ አህመድ ነው። አብይ አህመድ አዘመተ ሊለን ነው እንግዲህ የሚፈልገው ጀዋር። አብይ ምርጫ አድርጎ አገር እንዲረጋጋ እየፈለገ ልማት እያካሄደ ያለ መሪ በምንም መመዘኛ ተገማች ያልሆነ እና ተአማኒነት የሌለው ያቀርብልናል። ጀዋር እኔ የተወለድኩበት ቦታ ማንም ክርስቲያን አንገቱን ቀና አድርጎ መሄድ አይችልም፣ በሜጫ ነው አንገቱን የምንቆርጠው የሚል ቪዲዮ ከዚህ በፊት ያስተላለፈ ተከብቤያለሁ ብሎ ሰው ያስጨፈጨፈ ሻሸመኔ ላይ ሰው ዘቅዝቆ እንዲገደል ያደረገ ጀዋር አሁን ዛሬ ተነስቶ የለም እንደዚህ አይነት ገዳዮች የሉም፣ የኦሮሞ ነፃ አውጪ ሰራዊትም አይደለም፣ በፍጹም እቺ ነገር የመንግስት ነች ይለናል። ሁለት አይነት ነገር ነው አያችሁ። አንዱ ቢስት አንዱ እንዳይስት ነው የሚፈለገው። ይሄ ነገር በጣም ፖለቲሳይዝ ተደርጓል። በጣም ፕሮፓጋንዳ ተሰርቶበታል። በጣም ከዳር እስከ ዳር በሀገር ውስጥም በውጭ ልክ እንደ ሩዋንዳ እንደ ቡሩንዲ በቃ የህዝብ እርስ በርስ መተላለቅ እንዲፈጠር ተደርጓል። እና አሁን እነዚህ ኃይሎች ብለው ሲያቅታቸው እንዴት ነው አትነሳም ወይ ምንድን ነው የምጠብቀው እያሉ ቆይተው አሁን ደግሞ ትራምፕን ያመጡልናል። በመሰረቱ ትራምፕ ለተጨፈጨፉ ሰዎች የሚያዝን ሰው አይደለም፣ ራሱ ጨፍጫፊ ነው። በመሰረቱ በአውሮፕላን በጅምላ የኢራን ህፃናትን ተማሪዎችን ገብቶ የጨፈጨፈ ነው። ግን አሜሪካ መንግስት ስለሆነ እሱ እንዲህ ብሎ እኛ ተቀምጠናል ነው የሚለው። አሁን ይህን ፖስት ስክሪንሻቱን ያያያዘው ሰውዬ ከዚህኛው ፖስት በላይ ምንድን ነው የሚለን? እሱ ራሱ በዚህ ደረጃ እያለ እኛ ግን ቁጭ ብለናል ነው የሚለው። እኛ ቁጭ ብለናል ምን እስክንሆን ነው የምንጠብቀው ይላል። ይሄንን እኮ እሳት ለኩሰው እሳቱ ግን ካሰቡት በታች ጉዳት ሳያደርስ ትርምስ ሳይፈጥር ወይ የሃይማኖት ጦርነት ሳይከፍት ወይ ህዝብን በመንግስት ላይ ሳያስነሳ ስለተዳፈነ ለምን ይላሉ ወጥተው ሰዎች። አሁን
በየቦታው የምታዩት ተነስ ምን እስክትሆን ነው የምጠብቀው? እነዚህ የኦርቶዶክስ ተዋህዶ ቤተክርስቲያንም መርተው ለድል ያበቁ አይችሉም። ዝምታ ተደረገ ምናምን ምን ይደረግ? በቃ ያለው አማራጭ እሳቱን ማብረድ ነው። ወጥቶ አብርዶታል። መንግስት የጥፋት አድማሱ ከፍተኛ የነበረውን ማለት ነው አጥፍቶታል። ይህንን ሁኔታውን ሊያጣሩ ወደ ቦታው የሄዱ የሃይማኖት የሀገር ሽማግሌም የሃይማኖት አባቶችም የሰብአዊ መብት ኮሚሽንም አረጋግጧል። አሁን አሰኮ የሚባለው ቦታ ላይ እዚህ 37 ይሄን ያህል እየተባለ የሚገለጸው 2 ሰው ነው። አንድ ክርስቲያን አንድ ሙስሊም ናቸው የተጎዱት። ቤተ ክርስቲያን ተቃጥሏል። መስጊድም ላይ ጉዳት ደርሷል። አሁን እንደዚህ አይነት ነገሮች አንዱ በሌላው ላይ እንዲነሳ ነበር የተለኮሰው። ይሄ ነገር እሳቱ አድማሱን ሳያሰፋ እንዲጠፋ ተደረገ። ማንም ኢትዮጵያን የሚወድ ዜጋ ይሄን ነው ማድረግ ያለበት፣ ይሄን ነው መመኘት ያለበት፣ እሳቱ እንዲጠፋ። እሳቱ እኮ ተቀጣጥሎ ወደ አንተ ቤተሰብ ይሄዳል እኮ። ምንም እንኳን አሜሪካን ሀገር ነኝ፣ ምንም እንኳን አውሮፓ ነኝ የምትል ሰው ብትኖር ቤተሰብ ግን ይኖርሃል። ቤተሰቦች አሉን እኛ። እንደገና ልጆች እያሳደግን ነው። ልጆች ያሳድጋል። አሁን የኢትዮጵያ ሕዝብ አብዛኛው ልጅ አለው። አሁን የእናንተ ልጆች ውጭ ናቸው ሽንበል፣ ግን ልጆቻቸው አገር ውስጥ ያሉም እናቶቻቸው አገር ውስጥ ያሉ ዘመዶቻቸው አገር ውስጥ ያሉ ሰዎች ራሳቸው ተነስ ይላሉ። እንደ ጀዋር አይነት ሰው ምንም የለውም ኢትዮጵያ ውስጥ በአሁኑ ሰዓት። በቃ ትዳር ያልመሰረቱ ልጅ ያልወለዱ ልጆቻቸው አገር ውስጥ የሌሉ ተነስተው ልጆቻቸው ጎናቸው ያሉት ኢትዮጵያ ውስጥ ለሚነደው እሳት ጉዳያቸው ያልሆነ ሰዎች አሉ። አሁን ባለፈው የስፖርት ፌስቲቫል ሲካሄድ መካሄድ የለበትም፣ ሰዎች ሞተዋል፣ መካሄድ አለበት፣ አስቀድመን ከፍለንበታል የሚል ነገር አለ። በዛ ደረጃ አሁን እኔ የስፖርት ፌስቲቫሉ መካሄድ አለመካሄድ የአውሮፓ ፉትቦል በዛ ደረጃ አሳስቦን የግጭት መንስኤ መሆኑ ብዙ ትርጉም አይሰጠንም። በዚህ መጨነቅም ነበረብን አልልም። እኔ በመሰረቱ ግን እነዛ የሚፈልጉ ሰዎች አዋተናል መውጣት መደረግ አለበት የሚሉ ሰዎች አደረጉ። አሁን ያንን መንግስት ነው እንዲወጡ አስገድዶ በየቀበሌው አደራጅቶ እንደዚህ ይሉናል። ለምን ይሄ ሰላም የሚመስል ነገር የሚደረግ ወጥቶ ሰላማዊ በቃ ሰቆቃን ከማሰብ የሰቆቃን እንትን ከመቆስቆስ ይጥፋ እንዳይደረግ ይሄን ብሎ መነጋገር ይቻላል። ግን እንዴት ይቆማል ነው አሁን የአብዛኞቹ ሰዎች በጣም የሚገርማቸው። ይሄ በቁጭት ሀገር እንወዳለን ኦርቶዶክስን እንወዳለን የሚሉ ሰዎች እንዴት ይቆማል ነው እያሉ ያሉት። ይቀጥል፣ ይቀጣጠል፣ ያቃጥል፣ ያንድድ ነው እያሉ ያሉት። ይሄ ነው። ይሄ በጣም አሳዛኝ ነገር ነው። እና አሁን ባይዘዌ ያው ለዚህ ዶናልድ ትራምፕ የተናገሩትን ተናገሩ ተብሎ የተለጠፈውን ሳይ በመሰረቱ ፌክ ነው። ዶናልድ ትራምፕ ይሄንን የሚሉበት ሁኔታ ላይ አይደለም አሁን ያሉት። አሁን በጣም ብዙ የሚያስጨንቃቸው ብዙ የሚያሳስባቸው ጉዳይ አለ። ግን ይሄ አለመቀጣጠሉ ያንጨረጨራቸው የኢትዮጵያ ጠላቶች ደግሞ አሉ። ከካይሮ፣ አስመራ፣ መቀሌ እስከ አዲስ አበባ ያሉ። ለምን ይሄ ኦፕሬሽን የተሰራው ይሄ ተልእኮ የተሰጠው የብሔር ጦርነት ለማስነሳት ነው። ያቀድነው እኮ ባቀድነው ልክ አልሄደልንም ብለው እኮ ኢሳያስ አፈወርቂና አልሲሲ እኮ ስብሰባ አድርገዋል። ይሄ ሁሉ በጀት መድበን ይሄን ሁሉ አንቀሳቅሰን ይሄን ሁሉ ሰው አደራይተን መሳሪያ ሰጥተን ምን ብለን ቢያንስ ምርጫ ማክሸፍ አልቻልንም። ቢያንስ የኢትዮጵያ መንግስት በነውጥ መጣል አልተቻለም። እና አገሪቱ ውስጥ ሰላም መረጋጋት እየተፈጠረ ነው። እንደውም መንግስት የበላይነቱን ወስዶ የድሮን ድብደባ እያደረገ ለምን እያሉ ነው የተሰበሰቡት። እዛ ስብሰባ ውስጥ
ባልገባም ይሄ ነው የነሱ ስብሰባ። ጠላቶቻችን በዚህ ቁጭት እየተንገበገቡ ነው። እኛ ግን ለምን ሀገራችን አልተቃጠለችም? የተለኮሰው እሳት ለምን ጠፋ እያልን ነው። ጠፍቷል። የተለኮሰው እሳት ጠፍቷል። ምስጋና ለኢትዮጵያ ሕዝብ። እስላም ክርስቲያኑ ተባብሮ የሚኖርባት ሀገር ነች። ብዙ እሳት ተለኩሷል። ብዙውን እሳት ሕዝቡ ተረባርቦ አጥፍቶታል። የአንዱ ቤት ሲነድ ቤቱ ቁጭ የሚል አይደለም። ኢትዮጵያ ውስጥ ያለው ውሃ ይዞ አፈር ይዞ ይሄዳል። በእሳትም ይቃጠላል። እሳት ለማጥፋት ሲል ኢትዮጵያዊ እንደዚህ ነው። እና እናንተ ግን እሳት ላይ ቤንዝል የምታርከፈክፉ ኃይሎች እጃችሁን ከኢትዮጵያ ላይ አንሱ። እሳቱ በምትፈልጉት መጠን አይሄድም። የኢትዮጵያ ሕዝብ ፈጽሞ ይሄን አያደርግም። ሌላ ካርድ ሞክሩ፣ አለበለዚያ አርፋችሁ ተቀመጡ። ሰላም ለኢትዮጵያ። የኢትዮጵያ ሕዝብ ሰላም ይገባዋል። ፍቅር፣ አንድነት ይገባዋል የኢትዮጵያ ሕዝብ እና ልማት፣ እድገት ይገባዋል። ምክንያቱም ጨዋ ሕዝብ ነው እና የትራምፕ መግለጫ የምን መግለጫ የአልሲሲ ብትል በዚህ የሚነሳ ሕዝብ የለም እና አደገኛ ጫወታችሁን ብታቆሙ ይሻላል እያልኩ የዛሬ ፕሮግራሜም በዚሁ አበቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም።